ሰላም ጤና ይስጥልን ውድ አድማጭ ተከታታዮቻችን እንደምን አላችሁ? ዛሬ ያልተሰሙትንና በምስጢር የተነገሩትንና ሌሎችንም አዋህደን ለጆሮአችሁ ልናደርስ ተዘጋጅተናል። ጤና ይስጥልን በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። የቻናላችን ቤተሰብ ያልሆናችሁ ባክዎን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁንም ስጡን። እናመሰግናችኋለን። ሰሞኑን በርካታ ነገሮች በኢትዮጵያ ምድር ላይ እየተስተዋሉ የሚገኙበት ሁኔታ ላይ ደርሰናል። በጣም አሳፋሪ ድርጊቶችም አሉ። የመንግስት የተስፋ መቁረጡ እየታየ የሚገኝበት ሁኔታም በየወቅቱ እየሰማንና እየተገነዘብን የምንገኝበት ሁኔታ ላይ ደርሰናል። አሻግራቸዋለሁ ያለው ቃል የገባው ጠቅላይ ሚኒስቴሩ ማሻገር አለመቻላቸው በጣም የሚገርም ጉዳይ ሆኖ በየቦታው አነጋጋሪ ጉዳይ ሆኖ እየተስተዋለ ነው የሚገኘው። ውድ አድማጭ ተከታታዮቻችን አንድ መንግስት ማሻገር ማለት ህዝብን መጨቆን አይደለም። አንድ መንግስት ደግሞ አሻግራቸዋለሁ ብሎ ቃል በገባበት መሰረት ቢያሻግር አገሪቷን ቢያሻግራት ይሄ ሁሉ ባልመጣ ነበር። በየአካባቢው ያሉ ጦርነቶች መሻገር ከሆነ እንግዲህ እሱን ለእናንተ ትተናል። ማሻገር እኛ የምናውቀው ህዝብ ተሰቃይቶ በሚገኝበት ሁኔታ ህዝብ ኢኮኖሚው ወድቆ ባለበት ሰዓት ላይ የደረሰለትና ከዚህ ከማጡ ውስጥ ያወጣውና ያሻገረው ሰው አሻገረ ነው የሚባለው። አሁን ህዝቡ ያለበት ሁኔታ በጣም አስፈሪ ጊዜያቶች ናቸው። በየቦታው ህዝቡ ሲጮህ፣ በየቦታው ህዝቡ ሲሰቃይ፣ በየቦታው ያለው ሁኔታ ለጆሮ የሚቀፍና ሰሚው ራሱ ግራ አጋቢ። እውነት ኢትዮጵያ ውስጥ ይሄ እየተፈጠረ ነው እየተባለ ያለው። እኔ አሁን በወቅቱ በአንድ ጊዜ ከኢትዮጵያ ወጥቼ የሆነ ሀገር ሄጃለሁ። ስሙን እንኳን አሁን ለመጥቀስ አልፈልግም እና በወጣሁበት ወቅት ላይ አሁን ኢትዮጵያ ውስጥ የሚሰሙት አይነት እነዚህ ሞት በየቦታው ሰው ሲገደል አሁን ለምሳሌ በጣም ይከበራል እኮ እኛ ሀገር እንደ ጉድ ነው የምናየው። አንድ ሰው መንገድ ላይ ተገሎ ካየን በጣም ነው የምንደነግጠው። በጣም ነው ምን ሆኖ ነው እንዴት ነው የተገደለው? በቃ እንዲህ አይነት ነገሮችን እኮ ነው የምናወራው እኛ። በጣም ማለት ማህበረሰባችን ውስጥ እኮ ያልታየ ነገር ነው። ሰው እንኳን ተገሎ እንደዚህ መንገድ ላይ እኮ አይተውም፣ ቶሎ ነው የሚወሰደው ሬሳው። እና የጎበኘሁበት ሀገር እውነቴን ነው የምላችሁ በጣም አሳዛኝ የሰው ልጅ ላይ ይፈጸማል ተብሎ በፍጹም የማይገመትና የጭካኔ አገዳደል ህዝብን በህዝብ ላይ ተነስቶ ለዛ ሲደራረጉ በጣም ለጆሮ የሚቀፍና ለአይን ራሱ ለማየት የሚያስጠላ ምን አይነት አገር ነው የመጣሁት እስከ ማለት ደረጃ ነው የደረስኩት። ግን አሁን ያንን የሰው አገር ሆኜ ያየሁትን በኢትዮጵያ ስሰማ ደግሞ ኢትስ ሼም። እግዚአብሔርን ነው የምላችሁ በጣም 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 ሼም እና ሰምቼ አይቼም ማላቀው ነገር ኢትዮጵያ ውስጥ እየተከሰተ እየሰማው እያየው የምገኝበት ሁኔታ ላይ ደርሰናል። እና በጣም ምን አይነት ደረጃ ምን አይነት መንግስት ነው ያለን ያስብላል። ያኔ በደርግ ጊዜ እነዛ ተገደሉ የተባሉት የኢሃፓ ደጋፊዎች እንዲሁም 61ዱ የኃይለ ሥላሴ እንትን የነበሩት ተረሸኑ እንኳን ሲባል በየሜዳው አልነበረም። ያው የሰማነው ቤተ መንግስት ውስጥ መገደላቸውን የተሰማ ነው። ተውት፣ እሱ ቤተ መንግስት ውስጥ ነው፣ እንዳውም ድብቅ ነው። ሌላው ተረሸኑ የሚባሉት በየመንገዱ እነዚህ ኢህአፓንን ያሉ ወረቀት የሚለጥፉ ናቸው ነው የተባለው። እኛ እንኳን ባናቀው ባልደርስበትም እንደዛን የተባለውና ያንን አላየነውም በእርግጥ። ከዛ ኋላ ግን ያየነው እኛ ሰው ተገሎ መንገድ ላይ ሲጣል አይተንም ሰምተንም አናቅም። ሼም፣ በጣም ሼም ነው። በጣም በሀገራችን ሰው ተገሎ መንገድ ላይ ማየት ነውር ነው፣ እንደ ነውር ነው የሚቆጠረው። እና ማለት ከ2018 ጀምሮ እየታየ ያለው ነገር ግን ሰው በየመንገዱ ተገሎ አሁን ለምሳሌ ከዘገነኑኝ ውስጥ ማለት ነው ሆዳቸው ተቀዶ ማለት መንገድ ላይ ተጥለው ማን እንደገደላቸው አይታወቅም የተባሉት ለምሳሌ አብዲ ጀባር የተባለው ጠበቃው እንደገና የኦሮሞ ነጻነት ግንባር አባል የነበረው በአገሩ ላይ ተከታትለው ሄደው የገደሉት እና
እንትን ላይ ነው የተጣለው። መጨረሻ ላይ ቆሻሻ ቦታ ላይ ማለት ቆሻሻ የሚደፋበት ቦታ ላይ ነው የተጣለው እና ከ2018 ጀምሮ እየሰማነው ያለነው ነገር በጣም ኢትዮጵያ ውስጥ እውነት ይሄ ነገር ኢትዮጵያ ውስጥ እየተከሰተ ነው ያስብላል። ይባስ ብሎ ደግሞ አሁን በቃ ህዝቡ ምንድነው የሚለው ኢትዮጵያ ውስጥ እኮ አሁን ሬሳ ማየትና እንትን የሞተ ሰው መንገድ ላይ ተጥሎ ማየት ልክ እንትን ሆኗል። በቃ ልክ ያ አዲስ ነገር ሳይሆን በቃ ልክ ትራዲሽናሊ የሆነ ነገር የተለመደ ነገር አለ አይደል? በትራዲሽን ውስጥ የተለመደ ነገር ሆኗል ሲባል በጣም ነው የዘገነነኝ። በጣም ነው ያፈርኩበት። ኢትዮጵያ ማለቱን ራሱ የፈራሁበት ደረጃ ላይ ደርሻለሁ። ማለት ያኔ ከሀገሬ ስወጣ ኢትዮጵያዊ ነኝ ለማለት እኮ እኔ አንገቴን ደፍቼ ሳይሆን አንገቴን ቀና አድርጌ ነው እኮ ደረቴን ነፍቼ እኮ የምናገረው። ምክንያቱም የኩሩ አገር ታሪክ ያላት ሀገር በመሆኗ ነው ያንን ማለት አንገቴን ሳልደፋ ደረቴን ነፍቼ ኮራ ብዬ የምናገረው። አሁን ላይ ግን ኢትዮጵያ ማለቱ ራሱ እያስፈራኝ መጣ። ምንድነው ኢትዮጵያ ብዬ በምናገርበት ወቅት ላይ አሉ ኢትዮጵያ the place where people are in war, the place where people are killed everywhere ነው የሚሉት። በተለያዩ ቦታ ሰው የሚገደልበት ሀገር፣ በተለያዩ ቦታዎች ጦርነት የተንሰራፋባት ሀገር ነው የሚሉት። አንድ ታሪክ ከቪኦኤ ላይ እኔ ወጣት ሆኜ የሰማቸው ነበሩ። ምንድነው የሚሉት ኢትዮጵያ ሲባል በአብዛኛው እነዚህ የውጭ ህዝቦች አያውቁትም፣ ነገር ግን በረሃብ ሀገር ነበር የሚያውቁት እና ያቺ የረሃብ ሀገር የምትባለው ብለው ነው የሚናገሩት አሉ። ያ የረሃቡ አይሻልም? የረሃቡ ማለቱ ይሻላል። it is better than killing people, innocent people on the road, on the main street, on the trash. የቆሻሻ ቦታ ላይ ሰው እየተጣለ ከሚነገርና ከምንሰማ የረሃብተኞች አገር መባሉ አይሻልም? it is better። ለኔ እንደዛ ይሻላል። እና ለማንኛውም ኢትዮጵያ ያለችበት ሁኔታ በጣም አስፈሪና በጣም ዘግናኝ የሆነ ድርጊቶች እየተሰሙና አንዱ ከአንዱ ይበልጣል። ደግሞ ትላንት የተሰራው ሌላ አይነት ነው እንደገና ብቅ የሚለው። ትላንት የተሰሩት ያልፉና ሌሎች ያልተሰሩ እንደገና ይመጣሉ። በጣም እኮ ጉድ ነው። በጣም እኮ ያልሰማነው ነገር እኮ ነው። ሰው በጦር ሜዳ ላይ ተማርኮ እኔ ኢትዮጵያ ብቻ ነው የሰማሁት። ይሄ ሂትለር ራሱ እንደዛ አላረገም። በጦር ሜዳ ላይ የተማረከችን አንድ ንስት ከፈለገች አማራ ትሁን፣ ከፈለገች ኦሮሞ ትሁን፣ ከፈለገች ጉራጌ ትሁን፣ ከፈለገች ሶማሌም ትሁን፣ ወንድሞቼ ግን ኢትዮጵያዊነት የሚባለው አለ አይደለም? ኢትዮጵያዊነት የሚባለው በውስጣችን እግዚአብሔር የተከለው ፈሪ እግዚአብሔር አለ። በውስጣችን እግዚአብሔር ያስቀመጠው መተባበር፣ መቀባበር፣ መከፋፈል እንዲሁም እርስ በርሳችን መዋደድ ነው ያለው። ሼም የሆኑ ነገሮችን ሰው ፊት እንኳን መናገር ትንፍሽ አንልም። ኢትዮጵያዊ ማለት ያ ነው። እንኳን ሬሳ መንገድ ላይ ተጥሎ ኢትስ ሼም ቶሎ ነው የሚነሳው ኢትዮጵያ ውስጥ። እና ያቺ ልጅ እውነቴን ነው የምላችሁ ስማውን እንኳን እኔ ዘግንኖኝ ማየት ራሱ አቅቶኝ በቃ እንትን አልኩኝ። ልክ የሰው ሀገር ሄጄ ያየሁት አይነት ድርጊት። ያ ድርጊት ምንድነው? የሰው ሀገር እንደዚህ ጭንቅላቱን በድንጋይ በትነው ያየው እና ለመናገርም ይቀፋል። እና እቺ ልጅ ጡቷን ቆርጦ የፈለገችውም ትሁን ብቻ ኢትዮጵያዊነቱ ራሱ በቂ ነው። እቺ ልጅ ጡቷ ተቆርጦ መላ ሰውነቷ ተቆራርጦ እንግዲህ በጦር ሜዳ ላይ የተማረከ ሰው እንደዚህ ይደረጋል። ለዛውም የአንድ ሀገር ህዝብ ከሶማሌ እኮ ከታችኛው ሶማሊያ ሞቃዲሾ ጋር አይደለም ውጊያ የያዝ ነው። ከዚህ አባሬ ከነበረው የዱሮ ከዚህ አባሬ ጋር ነው ኢትዮጵያ የተዋጉት ነው የተባለው። እና እኮ ከዚህ አባሬ ከሚመሩት አይነት የሶማሌ አሁን የሚመሩት ሌላ ፕሬዝዳንት ናቸው። እና ከሶማሌ ከታችኛው ሶማሌ እኮ ጋር አይደለም። ቢሆንስ የታችኛው ሶማሌ ቢሆንስ ይደረጋል? አይደረግም። እንዳውም የጦር ሜዳ ላይ የተማረከ ሰው ምን እንክብካቤ እንደሚደረግለት ህግ የዓለም አቀፍ ህግ አለ፣ የቀይ መስቀል ህግ አለ፣ የዩኤንኤችሲአር ህግ አለ።
በዛ ህግ መሰረት ነው ትሪት የምታረገው። መቀለብ እንኳን ካቃተ ቀይ መስቀሎችን ጠርተ ነው ላ ተቀበለኝ ብለ ጥሪ ያሰምተ ቀይ መስቀሎች መጥተው ቦታ የሚያረጉለት እና እቺ ልጅ በውጊያ ላይ ነው የተማረከችው ነው የተባለው። እና በውጊያ ላይ የተማረከው ሰው ጡቱ ይቆረጣል፣ አካሉ ይቆራረጣል፣ ስጋው የበሬ ስጋ እኮ አይደለም። ኢትስ ቬሪ ሼም። ያቺን የመሰለች ቆንጆ ልጅ በጣም እምባዬ ነው የመጣው። በቃ ማየት ሁሉ አቅቶኝ እግዚአብሔርን ነው የምላችሁ። በቃ ማለት ኢትዮጵያ ውስጥ ነው የተሰራው ሲባል በጣም ዘገነነኝ። ማየቱ ራሱ አስጠላኝ። እኔ እንዳውም ኢንተርኔት ላይ ባይወጣ ደስ ይለኝ ነበር። ምክንያቱም እኛ እንኳን እሺ ኢትዮጵያዎች ነን፣ እርስ በርሳችን ገበናችንን እንሸፋፈናለን፣ እንሸፍነዋለን። ገበናችን ነው ማለት የዱብዳ የወረደብን አንድ መሰሪ በሆነ ሰው ምክንያት ነው። ነገር ግን ሆኖም እኛ ገበናችንን እንሸፍነው ነበር። ታዲያ በየሶሻል ሚዲያው ሲጋራ እና ሌሎች የውጭ ኃይሎች ሲያዩት ምንድን ነው የሚሉት? ትዝብት እኮ ነው። በጣም እኮ ነው የሚቀፈው። በጣም እኮ ነው ሼም። እና አንዱ እሱ ነው በጣም ያሳዘነኝ። እና የቀድሞዎቹን ነግሬያቸዋለሁ። ገዳዮቹ ያልታወቁት ሆዳቸው የተተረተረው መቂ አካባቢ የተገደለው የኦሮሞ ነጻነት ግንባር አባል ነው የነበረው። ያ ሰው ደግሞ በጣም የሚያሳዝን እጅግ ረጋ ያለ በቪዲዮ በዩቲዩብ ላይ አለ እና በጣም ረጋ ያለ መልስ እንኳን ሲመልስ የማይቸኩል የማያዳላ እውነት ትክክለኛ ኢትዮጵያዊ ማለት ያ ሰው ማለት ነው። እና ያንን የሰማውበት ጆሮ ዛሬም ሌላ አሰምቶኛል። እና ልጅቷ እንደዛ መሆን በጣም ነው የዘገነነኝ። በጣም ነው ያፈርኩበት። ኢትዮጵያ መሆኔን አስጠላኝ። ኢትዮጵያ ማለቴን ጠላሁት፣ ረገምኩት። ምን አለበት ሌላ ሀገር በተፈጠርኩ እስከ ማለት ደረጃ ነው የደረስኩት። እና የኛ ኢትዮጵያ እዚህ ደረጃ ላይ ደርሰናል። ምን አይነት መንግስት ላይ እንዳጣለን እንጃ። እንግዲህ ብዙ ጊዜ በትምህርት ደረጃ ያልገፉ ለዚህ እኮ ነው አንድ ወታደራዊ ኃይል አንዲት አገር ተቆጣጥሮ መንግስትን ካሽቀነጠረ ቶሎ ብሎ የሲቪል የሽግግር መንግስት ይደረግ የሚባለው እኮ ለዚህ ነው። የሲቪል ሽግግር መንግስት የሚደረገውም ከተማረ የፖለቲካ ሳይንሱን ከሚያቅ አገሪቷን መምራት የሚችል በሰል ያለ ሰው እድሜው ከ45 በላይ የሆነ እንዳውም ቢሆን በ60ዎቹ እድሜዎች ውስጥ የሆነ ሰው ነው ተመራጭ። አሁን የአሜሪካ ፕሬዚዳንቶችን ያቸው ከጥንት ጀምሮ ከቢል ክሊንተን ብቻ ነው ትንሹ የተባለው እና ኦባማ ደግሞ ትንሹ የተባለው 38 አመቱ ነበር ወይስ 40 አመቱ እንደዛ አካባቢ የተባለው እንጂ አብዛኛዎቹ እድሜ ጠገብ ናቸው። ከ60ዎቹ በላይ ናቸው። ዶናልድ ትራምፕን ብታይ፣ ጆ ባይደንን ብናይ፣ አይዘናወር ብዙ ናቸው። በቃ እድሜያቸው ከ60 በላይ የሆኑ ናቸው። እና ለዚህ ነው የሽግግር መንግስት ተደርጎ ቶሎ ብሎ ሰው የተማረ ሰው ስልጣኑን እንዲቆናጠጥ የሚደረገው። በጦር ኃይሉ እንኳን ሰራዊቱ አንድ ነገር ከገለበጠና ኮፕ ካረገ ማለት ነው ማለት በመንግስት ግልበጣ እንትን ካረገ እና በጣም የሚዘገንን ነገር ያቺ ልጅ እንደዛ መሆኗ እኔ እውነቴን ነው የምላችሁ ኢትዮጵያ መሆኔን አስጠላኝ። እና ኢትዮጵያ በእርግጥ እዚህ ደረጃ ላይ ደርሳለች ወይ ያስብላል። እውነት ምን ሆነን ነው ግን ይሄንን ምን ሆነን ነው ያኔ ይሄ ሰውዬ ሲመጣ እንደዛ ያሞገስ ነውና እንደዛ ብዙ ነገር ነው የተናገርነው። ዛሬ ላይ መናገር አልፈልገውም። ለዛ ሰውዬ የተባለው ነገር በጣም በርካታ ነው። እግዚአብሔር የሰጠን እስከ ማለት ደረጃ እግዚአብሔር አልሰጠንም። እግዚአብሔር እንዳውም ይህንን እርኩስ የተነፈገ ሰው ምንነቱ የማይታወቅ እንደ ለማ መገርሳ እኮ ቢሆኑ ርህራሄ ሰብአዊነት ይኖራቸዋል። እነገዱ አንዳርጋቸው በእርግጥ እውነቴን ነው የምላችሁ እነ ደመቀ መኮንን ዛሬ ላይ ያቺ ነገር ቢረከቡና እንደምንም ብለው ቢያሻግሯት ጥሩ ነበር። እና ሸወደን፣ አሳፈረን። አሁን ላይ እያደረገ ያለው ደግሞ በጣም ሼም እና በጣም ከአንድ
የሀገር መሪ ነው ከሚባል ሰው ላይ የማይጠበቅ ነገሮችን ሁሉ እየሰራ ኢትዮጵያን አውርዷት መሬት ላይ ነው ያደረጋት እና በጣም ሼም ነው። በጣም ሼም እኔ በጣም ነው ያፈርኩበትና ታዲያ ለአሁኑ ምን ማድረግ አለብን? አሁን ዳቦ ለተወደደበት የሱዳን ህዝብ ያደረገው የሱዳን ህዝብ ምንድን ነው ያደረገው? የሱዳን ህዝብ እኮ ዳቦ ነው የተወደደብኝ። ዳቦ ሲወደድ ደግሞ በሳንቲም ነው እንጂ የሚጨምረው በብር አይደለም የሚጨምረው፣ በሳንቲም ደረጃ ነው የሚጨምረው እና ሳንቲም ስለተጨመረበት ብሎ ተነስቶ የሱዳን ህዝብ የኡመር አልበሺርን መንግስት አሽቀንጥሮ ጥሎ ሌላ ለውጥ በአገሪቷ ላይ አመጣ። ያ አንድ ቆራጥነት ነው። ያ ምንን ይጠይቃል? ቆርጦ መነሳትን፣ ዳግም አልገዛም ባይነትን ያሳያል። ዳግም እየተገደልኩ አልኖርም ባይነትን ያሳያል። እየተገደለ ሰው መኖር የሚሻ ሰው ማንም የለም። ሁሉም ሰው በሰላም መኖር ነው የሚፈልገው። ዛሬ ላይ ሰላም ርቆናል። ሰላም እውነቴን ነው የምላችሁ፣ ሰላም እንደራቀን ኢትዮጵያ ከ2018 ጀምሮ ከዛ በፊት ያለው እንዳውም የተሻለ እያልን እያመሰገንን የምንገኝበት ሁኔታ እውነቴን ነው የምላችሁ። ያለፈው ስርዓት የመለስ ዜናዊ ስርዓት ምንም ከነችግሮቹ እንኳን ቢሆን የተሻለ ነው እኮ ነው የሚያስብለው። አሁን እኮ የአሁኑ እኮ እኔ እንጃ እኔ ጨካኞች የተባሉ አሁን በ25ኛው ክፍለ ዘመን ውስጥ እንደዚህ አይነት መሪ ይፈጠራል ተብሎ ማንም ኤክስፔክት ያደረገ ሰው አልነበረም። እንዳውም የተሻለ ምክንያቱም እኛ በወቅቱ የኢህአዴግ አመራር ስላንገሸገሽና የኢህአዴግ አመራር በጣም አገሪቷን ጨቆናት፣ ገደላት ብለን ስላማረርን ነው መሰለኝ ይህን ሰውዬ በሁለት እጃችን የተቀበልነው እንጂ ረጋ ብለን የሚሆነንን ሰው በመረጥን ነበር። ታዲያ ምን ያደርጋል? ያ ጨቋኙ ከሱ በፊት የነበረው የኢህአዴግ ስርዓት እንዳላንገሸገሸን ይሄ ሲመጣ ደግሞ የተሻለ ነው ብለን ነው የተቀበልነው እንጂ በጣም እዛ ጋ በጣም ስህተት የሰራ ነው ኢትዮጵያኖች የዛን ቀን ነበር። የዛን ቀን የኢትዮጵያ ህዝብ እኮ ከጫፍ እስከ ጫፍ ብሎ ቢነሳ እኮ እሱ ከመመረጡ በፊት እኮ የፈለገውን በእንትን እኮ ይመርጥ ነበረ። እውነቴን ነው የምላችሁ፣ የፈለገውን ሰው መምረጥ ይችል ነበረ ብሎ ቢነሳ እሱ በትረ ስልጣኑን ሳይዝ ማለት ነው። በትረ ስልጣኑን ከያዘ በኋላ ባንኩ ታንኩ በእጁ ነው ያለው፣ መድፉ በእጁ ነው ያለው፣ መሳሪያው በእጁ ነው ያለው። ምን ማድረግ ይቻላል? አሁን እኮ በአደባባይ ከወጣ እኮ አፈርድሜ ነው እኮ የሚያበላ። የኢህአዴጎች እንዳውም እኮ ወደ ሰማይ ሁሉ ይተኩሳሉ። አንድ ሁለቴ ሶስቴ ወደ ሰማይ ይተኩሱና እኮ አንዳንድ ይመቱ ነበረ እጃቸውም እየፈራ ቢሆን። ይሄኛው ግን እኮ የታዘዙት አንድ ሰው በአደባባይ ወጥቶ መንግስትን የሚቃወም መፈክር ይዞ ከወጣ በሉት ነው ግንባሩን። የተሰጠው ለመከላከያ ሀገር ጠባቂ ለተባለው ለዚህ የጸጥታ ኃይል ለተባለው ኃይል የተሰጠው ትዕዛዝ ምንድን ነው? አንድ ሰው በአገሪቷ ላይ መንግስት ግልበጣ ወይም መንግስት ላይ ተቃውሞ የሚያነሳ ከሆነ ይመቱ፣ ይረሸኑ፣ በአደባባይ ይገደሉ ነው የተባለው። እንዲህ አይነት ሰው ባልገጠመን ነበር። ለማንኛውም ሆነ አሁን ከሆነ በኋላስ ምን ማድረግ አለብን ለሚሉት ለወደፊቱ መዘጋጀት ነው እንጂ ካሁን በኋላማ ምንም ማድረግ አይቻልም። ከ2018 ጀምሮ ያለውን ጊዜያቶች ይሁ አሁን በኢትዮጵያ አቆጣጠር ስንት ነው? 2017 አልቆ 18ኛ ነው። በፈረንጆች 2018 ነበረ ስልጣን ላይ የወጣው። ዛሬ 2025 ነው። 7 ዓመት ሙሉ ይህ ሰውዬ ስልጣን ላይ ከወጣ ጀምሮ ነው ሰው መገደል የጀመረው። እነ የአባይ ግድቡ ስመኘው ጀነራል ሰዓረ መኮንን፣ ገዛኢ አበራ የአማራዎቹ የአማራ ክልል አሉ የሚባሉ አገር መሪ ነበሩ። እነዛ ሰዎች እኮ ዛሬ አገሪቱ እኮ ቢሰጣቸውና በእጃቸው አገሪቱ ቢገባ እኮ ማስተዳደር የሚችሉ ናቸው። ጀዋር በእግዚአብሔር ነው ያመለጠው። እኔ እስቲ እንደ አንድ ኢትዮጵያዊ ነውና ለጀዋር ራሱ ቢሰጠው ሀገሪቷን ይመራ ነበር። ለገዱ አንዳርጋቸው ቢሰጧቸው ይመሩ ነበር። ለአቶ ለማ መገርሳ ቢሰጡ ይመሩ ነበር። አቶ ለማ መገርሳ ግን የሰሩት ስህተት ዛሬ ድረስ ለሰው ልጅ እልቂት፣
በኢትዮጵያ ውስጥ ላለው ነባራዊ ሁኔታ የለማ መገርሳ ስህተት ነው የዳረጋት ኢትዮጵያ ለዚህ። ለማ መገርሳ እኮ አሳልፎ ባይሰጠው ኖሮ በቃ መመረጥ አይችልም ነበር ሰውየው። ለማ መገርሳ ግን የምክር ቤቱ የኢህአዴግ አባል ስላልሆነ ብቻ ነው አሳልፎ ለዚህ ሰው አውቀዋለሁ ብሎ ነው። ደግሞ አውቀዋለሁ እንደኔ ነው እኔን ካያችሁ አብይን አያችሁ ብሎ ነው። ለማ መገርሳ ምኑንም ሳያጤነው ውስጡን ሳያቅ እባብ መሆኑን ሳይረዳ በቅጡ ሳያቀው አውቀዋለሁ ብሎ በርካታ የፖለቲካ ምሁሮች ጠይቀውታል። አውቀዋለሁ ያሻግረናል እኔ ማለት እሱ ነኝ ነው ያለው። ያንን የመሰለ ሰው አሽቀንጥሮ ጥሎ ከአገር አሳዶ የቁም እስር አድርጎት መጨረሻ ላይ ተስፋ የቆረጠው ለማ መገርሳ ከአገር ተሰዶ ጣሊያን ሀገር ውስጥ ይኖራል። እነ ገዱ አንዳርጋቸው ወደ ስልጣን ከአብይ ጋር መስራት ከጀመሩ ኋላ ከዛሬ ነገ ይሻሻላል ብለው ሲታገሉና ከዛሬ ይሻሻላል ብለው ሲያስመክሩ ቆይተዋል። ነገር ግን ሰውየው እኔ ያልኩት ካልሆነ በስተቀር የማንም ሰው ቃል በእኔ በሚመራው መንግስት ውስጥ ሊሰራ አይችልም ብሎ መልስ እስከ መስጠት ደረጃ ደረሰ። ሁሉም አዩት። እነ ወርቅነህ ገበየሁም ያው ሌላ ስልጣን ተሰጥቷቸው በቃ የሚያስፈሩት ሁሉ አስጠግቷቸው ሸኝቷቸዋል። አሁን ላይ ግን በጫጉላ አሁን የተጋቡት አሉ ከሱ ጋር አሁን የተጋቡትና በሙሽርነት ላይ ያሉት ጫጉላው ሽርሽር ሁሉ አብረው የሚያደርጉት ጻድቃንና ጌታቸው ረዳ አሁን ከነሱ ጋር ነው። አዲስ ተደማሪዎች ይባላሉ። ከነዚህ አዲስ ተደማሪዎች ጋር ነው አሁን ጫወታው። እነዚህም ሲጠገቡ ይጣላሉ። እንዴት እንደሚጣሉ እሱ አብረን የምናየው ይሆናል። ሰውየው ሰውን አያቆይም። ይሄ ጸባዩ ነው። ሰውን ማቆየት እንዳውም አልለመደበትም። እሱ የጭራቅ መሪ ነው ማለት በዓለማችን ላይ የሌለ ፍልስፍና ነው እሱ ይዞ የሚሄደው። የሌለ ፍልስፍና ወይ ተምረህ አልተማርክ፣ ወይ ከተማረው አልተረዳ፣ ወይ ከተማረው አላዳመጥክ። ደግሞ እኮ ሲያወራ እኮ ልክ እንደሚያውቅ እኮ አዋቂ። አንድ ጊዜ የኦባማን I am the keeper of my family ያለው I am the keeper of my brother I am the keeper እንዳለ ኮፒ ኮርጆ በአማርኛ ያቺን ቃላት አለው። እኔ ነኝ እኮ ነው ያልኩት። ሰው እኮ እንግሊዝኛ ያቀም ብሎ ነው። ኧረ ወለዛ በላንተ እንግሊዝኛን እኛ ህፃን ሆነን ነው የምናውቀው። አንተ እንዳውም አልተማርከውም እና እንግሊዝኛን አያቆም ብሎ ነው እኮ ያ ኦባማ የተናገራቸውን ወደ ስልጣን እንደመጡ ኦባማ I am the keeper of my brother I am the keeper of my ሁሉን አንድ ባንድ ያለውን ሁለቱን አመሳስለው በኢንተርኔት ላይ አንድ ጊዜ አምጥተውት በቃ አፈርኩኝ። እኔ ወላሂ ሼም አፈርኩኝ። ለምን አፈርኩ መሰላችሁ? ያልተማረ መሪ ኮራጅ ተማሪ እኮ ካልተማረ ወይ ደግሞ ተማሪ ሆኖ ክላስ ውስጥ እያለ እኮ ሌላ ስራ የሚሰራ ያልተረዳ የማይረዳ ደደብ የሆነ ሰው እኮ መጨረሻ ላይ ፈተና ሲደርስ እኮ ይኮርጃል። ኤን ገልብጠ ብጽፍም ያቺን ኤን ገልብጦ ነው እሱ የሚጽፈው። ምክንያቱም አንተ ጎበዝና ከጎበዙ ላይ ሲኮረጅ እንዴት ነው ከነ ምናምኑ ነው። ኤን ገልብጦ የጻፈ ኤን ገልብጦ እሱም ይገለብጣል። እንደዛ ነው ኮራጆች የሚያደርጉትና የኩረጃ መንግስት ነው እንደ እግዚአብሔር የሰጠን። ኮራጅ በራሱ የማይተማመን የሰው ቃል ተርጉሞ ኢከሌነ ያለው እንኳን ሳይለን የሚናገረው I am my father keeper, I am my brother keeper. Who? You are not a keeper. አንተማ ኪፓ ብትሆን ኖሮ መቼ የሁሉ ህዝብ ያልቅ ነበረ። You are not a brother keeper. Even you don't know about the brother. ስለ ወንድምም አያውቅም፣ ስለ እህትም አያውቅም። መጨረሻ ላይ ግን ሰውየው ምንነቱ እሱ ስልጣኑን ሲለቅ ምንነቱ ይጋለጣል። ያንን አብረን የምናየው ይሆናል። አሁን ብንናገር ከየት የመጣ እንትን ነው የሚባለው። ሰውየው ምንም ውስጥ የሌለ መሆኑን
እናውቃለን። ምንም ውስጥ ነው የሌለው። ምንም ውስጥ የኢትዮጵያ ብሔር ብሔረሰቦች ውስጥ አንድም ብሔር ብሔረሰቦች ውስጥ የሌለ ሰው ነው እሱ። መጨረሻ ላይ ከየት እንደመጡና እንዴት እንደ በዛች ሀገር ውስጥ እንደተገኙ አብረን የምናየው ይሆናል። እና ለማንኛውም እና በጣም ሼም ነው ሰውየው የሚሰራቸው ተግባሮች፣ ሰውየው የሚያደርጋቸው የልጅ ጨዋታ እኮ ነው የሚያደርገው። በአብዛኛው ሰው እንዴት በአንድ ካቢኔ ተሰብስቦ ባለበት በፓርላማ ላይ ቀልዳ ቀልዶችን የመለስ ዜናዊ ቀልዳ ቀልዶች እኮ ትምህርታዊ ናቸው። በጣም ትምህርታዊ። እኔ ኮራባቸዋለሁ። ዛሬ ላይ የፈለጉትን ኢትዮጵያን ቢያደርጉም እውነቴን ነው የምላችሁ መለስ ዜናዊ ዛሬ ወላሂ አይ አድማየር ዜም አይ አድማየር በጣም መውደድ ነው የጀመርኩት እሳቸውን። ዛሬ አፈሩ ይቀላላቸውና በህይወት የሉም። ቢኖሩ ነው ያልኩት። ጠቅላላ አፍሪካን እኮ መምራት የሚችል ጭንቅላት አላቸው ብለው እኮ እነዚህ የአሜሪካኖችና እነዚህ የዩሮፕ ሳይንቲስቶች እኮ ጭንቅላታቸውን ለመመርመር እኮ ፈልገውት ነበር። ሰውየው በጣም አክቲቭ ነው። በጣም የተመራመረ ሰው ነው። እንደዛ አይነት ምሁር አተን በሄደበት የሚከበር ህዝባችን ባያከብረውም በሰራው ስራ ላያከብረው ይችላል ውጪ ሀገር ሲሄዱ። ነገር ግን ከተባበሩት መንግስታት ከዓለም ድርጅቶች እንዲሁም ከውጪ አምባሳደሮች ከውጪ መንግስታት ጋር ሲገናኙ እንዴት እንደሚወዳቸው እንዴት እንደሚያቀርቧቸው ልነግራቸው አልችልም። እና ሰውየው ምሁር ናቸው። እና እሱ ጠቅላይ ሚኒስቴሩ መለስ ዜናዊ በነበሩበት ወቅት የሚያነሱት ቀልድ ያስቃልም ትምህርታዊም ነው። ለምሳሌ አንድ ጊዜ ስለ አሳንጅ የተናገሩት አሳንጅ በውጭ ሀገር ሴትን ደፍሯል ተብሎ ነው። ጋዜጠኛ ነው አሳንጅ። የዊኪሊክ እኮ አባት ነው። ዊኪሊክን ማለት ዊኪሊክ ሶሻል ሚዲያ ነው። ያ ዊኪሊክ የተባለው ዶናልድ ትራምፕ ምርጫ ያጭበረበረበት በሱ ዊኪሊክ ነው። ራሽያኖች በዛ ተጠቅመው ማለት ነው። በዛ ዊኪሊክ ላይ ነው መረጃ ሲቀያየሩ የነበሩት። ያ ዊኪሊክ ልክ እንደ ቲክቶክ እና ቲክቶክ እንኳን አይደለም እንደ ትዊተር እና እንደ ፌስቡክ ነው። የዛ መስራች አባት ነው አሳንጅ። እና ሴት ደፈረ ተብሎ ነው አንድ ጊዜ በእንግሊዝ ውስጥ ነው የተያዘው። እንግሊዝ ውስጥ ተይዞ እስር ቤት አስገቡት። እና ወደ ሀገራችን በመጣ ጊዜ ምንድን ነው ያለው? መለስ ዜናዊ ከቀለዷቸው ቀልዶች ለአብነት ብዬ ነው። እና ምንድን ነው ያለው መለስ ዜናዊ? አሳንጅ እኮ ውጪ ሀገር ጋዜጠኛ ነው፣ የታሰረው ሴት ደፍሮ ነው። እኛ ሀገር መጥቶ ግን ሴት አይደለም የደፈረው አገር ነው የደፈረው ነው ያለውና ህዝቡን ያሳቀው። እንደዚህ አይነት ቀልዶችን ነው የሚቀልደው። ማለት ትምህርታዊ ነው ይሄ፣ ያስኬዳልም። የአብይ ቀልዶች አንድ አሳማ ነበረ፣ አንድ ዝንጀሮ ነበረ፣ አንድ እባብ ነበረ ይላል። ምንም ትምህርታዊ ያልሆነ ከነገሮቹ ጋር ሰው ምሳሌ የሚሰጠው አንድ ነገር ላይ ፎር ኤግዛምፕል ብለህ ምሳሌ የምትሰጠው ከነገሮቹ ጋር ከተመሳሰሉ ነው ምሳሌውን የምትሰጠው። ከነገሮቹ ጋር ቁርኝት ካላቸው ነው በምሳሌ ያስደግፈ የምትናገረው። ለምሳሌ ለሆዳም ሰው ምንድን ነው የሚባለው? እዛም ሄደሽ በላሽ፣ እዚህም መተሽ በላሽ፣ ሰው ታዘበሽ እንጂ ሆድሽን አልሞላሽ። ለሆዳም ሰው ነው ይሄ። አሁን ስለ ሆዳም ሰው ካወራው ምሳሌያዊ አነጋገሩን አምጥቼ እዚህ ጋር አስቀምጠዋለሁ። ያ በምሳሌያዊ በፈሊጣዊ አነጋገር ሲነገር ማለት ነው። ይሄ 4ኛ ክፍል 5ኛ ክፍል ሆነን የተማርነው ነው ምሳሌያዊና ፈሊጣዊ አነጋገር። ካደግም በኋላ ደግሞ አይዶማቲክ ፍሬዝን በዩኒቨርሲቲ ደረጃና በሃይ ስኩል ደረጃ እንኳን አይዶማቲክ ፍሬዝን ብዙ የተማርን አይመስለኝም። በዩኒቨርሲቲ ደረጃ ተምረነዋል። እና አይዶማቲክ ፍሬዝ የሚሰጥበት ምክንያት አለ። ኢት ኔቨር ሬይንስ በት ኢት ፖርስ ይለዋል። አልዘነበም ግን አንጠባጠበ፣ ኢት ፖርስ። እና ይህ ምሳሌያዊ አነጋገር በዳይሬክት ብትፈታው እኔ እንደፈታሁት ይሆናል፣ ሌላ ትርጉም አለው። እና ምሳሌያዊ አነጋገር በሚነገርበት በሁሉም ቋንቋ ውስጥ አለ በሚነገርበት ወቅት ላይ አንድ ሰው በዛ በሚናገረው ነገሮች ላይ አስደግፎ ነው ምሳሌያዊ አነጋገሩን ወይ ተረቱን የሚነግር። ይሄ ይመጣና ያልሆነ ተረት ይነግራል።
ያልሆነ የልጅ የህፃን ምንድነው ተረት ድሮ የሚባለው እኛ ህፃን ሆነን የአባበ ተስፋዬ ተረት ይመጣልሃል እና በእንደዚህ አይነት መንግስት ላይ መውደቃችን በጣም የሚያሳዝንና የሚያሳፍር መሆኑ እያለ በዛ ላይ ደግሞ እኮ ልክ እንደ መለስ ዜናዊ ልሁል እኮ ማለት ነው ተረት የሚነግረን እንጂ ሌላ እንትን የለውም። እንደ መንግስቱ ኃይለማርያም አይነት ቀልጣፋ የሆኑ ራሳቸውን የማያስደፍሩ መንግስትም ነበሩ። እውነት ኢትዮጵያ በዚህ ደረጃ የተዋረደችበት በአንድም መንግስታት አልነበረም። ይሄ አሁን የደረሰን እጣችን ነው፣ ፋንታችን ነው። ምንም ማድረግ አንችልም። እግዚአብሔር እስከሚያነሳው ድረስ እስከሚያስቀነጥረው ድረስ ይቀመጥ። ለማንኛውም እና በዛሬ ላይ አንዳንድ ነገሮች እኮ እናነሳለን ብለን እንትን ያለው የአብይ ካቢኔዎች አብይ አህመድ ሰሞኑን እንደዚህ ሰብስቧቸው እኔ መርሆኛል፣ እኔ እነዚህ ፋኖዎችንም የኦሮሞ ነጻነት ግንባርንም አልቻልኳቸውም። ይሄ እንግዲህ ምስጢራዊ እንትን ነው፣ ሰረር ነው እና ምን ተሻለ፣ ምን ላድርግ፣ ግራ ገባኝ እኮ ተጨነኩኝ፣ እንቅልፍ አጣሁ ብሎ ነገራቸው። በምስጢር ማለት ነው። አሁን ያ ሰው ከውስጥ አዋቂዎች አንዱ ነው ማለት ስሙ መናገር እንግዲህ እንደምታውቁት ያስገድላል ነው አይደል? እና ምን ተሻለ፣ ምን ላድርግ ብለው ሲያማክሯቸው ጠቅላይ ሚኒስቴሩ ሆይ እኛ ከናንተ በላይ እኮ ምክንያቱም ከናንተ በላይ አናቅም ማለት እኮ ይሻላል። ምክንያቱም ሰውየው ካንተ በላይ አውቃለሁ የምትለው ከሆነ ያገለሃል፣ ያስወግደሃል። በህይወት ቀልድ የለም፣ ይገለሃልም። ስለዚህ ምንድነው ጌታ ሆይ እኛ እኮ ከእርሶ በላይ አናቅም ተባለዋ። ጌታ ሆይ እንዲህ አይነት ስም ደግሞ በጣም ይመቻቸዋል አሉ። ጌታ ሆይ ንጉስ ሆይ ማለትን ይመርጣሉ። በጣም ደስ ይላቸዋል። እንደውም ጠቅላይ ሚኒስቴርነት ደረጃን አልፈለጉትም። ፕሬዝዳንት መሆን እንደሚፈልጉ የውስጥ አዋቂዎች እንደሚናገሩት ፕሬዝዳንት አብይ አህመድ ተብለው መጨረሻ ላይ ስልጣናቸውን መልቀቅ ነው የሚፈልጉት ነው የሚባለው። እና ምንድን ያሉት እኛ እኮ ከእርሶ በላይ ጌታ ሆይ እኛ እኮ ከእርሶ በላይ አናቅም። እርሶ ነዎት እኮ እኛንም እየመሩን ያሉት። ስለዚህ ከእርሶ በላይ አናቅም። እሺ እንደዛ ከሆነ አሉ እንግዲህ አዳምጡ። እንደዛ ከሆነ ሁሉ ነገር ከቁጥጥሬ ውጭ እየወጣ ነው። የምመካበት ሰራዊቱም እየከዳ ነው። የምገዛው መሳሪያም ለጠላት እያቀበሉ እየተማረኩ አስቸግረዋል። ልክ መንግስቱ ኃይለማርያም በስተመጨረሻ ዘመኖቹ ወታደሩ ከእጁ እንደተፈታተነ አይነት እንትን እያሳየ ነው። አዝማሚያ ላይ ነው ያለው። ስለዚህ እኔ አሁን ማረገው በተቻለኝ መጠን ይሄንን ፋኖ የተባለውና አዳምጡ እንግዲህ ፋኖ ኢትዮጵያዊ አይደለም ያለው ማለት ይሄ ፋኖ የተባለውና ይሄ የትግራይ ወንበዴ ነው ያለው። የትግራይ ወንበዴዎች ልክ መንግስቱ ኃይለማርያም ወንበዴ እንዳላቸው እነዚህን እነ ደብረ ጽዮንን ማለታቸው ነው። እነዚህን ድራሽ አባታቸውን ካበላዋቸው በኋላ ይሄ እኔ አካባቢ የሚዋጋውን ስም አልጠቀሱም፣ ግን እኔ አካባቢ እየተዋጋ ያለውን ለሱ አስረክቤ ብሄድም እሄዳለሁ ብለው ነው ያወሩት። ግራ ገብቷቸው ካቢኔዎቹ እንደዛ ይሻላል ብቻ ነው ያልነው አሉ። እንደዛ ይሻላል። እሺ እርሶ ካሉ ያው ምርጫዎት ነው። ምክንያቱም ሌላ ነገር መናገር አይችልም። ንጉስ ፊት ቆሞ እኮ መናገር አይቻልም። ንጉስ አይከሰስ ምናምን ነው ድሮ የሚባለው። እና በጣም ደነገጥን አሉ። በጣም ደነገጥን። እንደዚህ አይነት አባባል ከሳቸው ማለት ከዚህ በላይም ይላሉ። ግን አሁን ተስፋ መቁረጣቸውን የሚያሳይ ንግግር በእንደዚህ አይነት ሁኔታ መናገራቸው እኛ ራሱ ደነገጥን። አሁን እኮ ካቢኔዎቹ ተስፋ ቆርጠዋል። እነሱ ቆይተዋል። ተስፋ ከቆረጡ ከሰውየው ጋር መጓዝ እንደማይቻል አይተውታል። አሁን ተስፋ ያልቆረጡትና ከሱ ስር እንትን የሚሉት ሁለቱ ናቸው። የአሁኑ ሙሽሮቹ ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ የጦር መካኒክ የተባለው አሁን በነሱ አማካኝነት እንደተባለው በነሱ አማካኝነት ሁለት ነገር ለመስራት ነው የታሰበው።
እነዚህ ካቢኔዎች አሁን ሲገልጹ ምንድነው ያሉት? በእነሱ አማካኝነት የትግራይን ህዝብ የትግራይን የድሮ ነባር የነበሩትን ደብረ ጽዮንን እና አሁን ስልጣን ላይ ያለው እነ ምግበይን እንኳን ከነሱ ጋር ነው ያለው እና ማለት አሁን ስልጣን ላይ ያለው እነሱን ፈጅቼ ጨርሼ ነው የሚሄደው እያለ ነው እየዛተ የሚገኘውና እነ ጻድቃንን ለዛ ነው እነ ጻድቃንና እንደ ጌታቸው ረዳ ደግሞ ከነ ደብረጽዮን ገብረ ሚካኤል ጋር እንትን አላቸው፣ ቂም አላቸው። ተቀያይመው ነው የተባረሩት ከትግራይ። ጌታቸውም እኮ ተባሮ ነው። ጌታቸው በሆነ ስብሰባ ላይ ነው መጨረሻ የተባረረው። ያቺ ስብሰባ ምን ነበረች? ሰዎች በተሰበሰቡበት እሱ ንግግር ሲያደርግ የሆነ ነገር መጥፎ ነገር ነው የተናገረው መሰለኝ በትግርኛ። ከዛ እኛ እንወጣለን አሉ። ውጡ ከፈለጋችሁ ምንድናችሁ? ውጡ ከፈለጋችሁ እኔ መናገሬን አላቆምም ነው ያለው አሉ። እኔ ቪዲዮውን አይቼዋለሁ። እና ከዛ በኋላ ጌታቸው ረዳ አልታየም። እና ሁለቱን ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤን እነዚህን የህወሓት ነባር አባላትን ለመጨረስ ድራሽ አባታቸውን ለማጥፋት አይቆጨኝም አላሉ። እነዚህን ሁለቱን የፋኖንና የፋኖ ነባር የፋኖ የሚባሉ ከውስጣቸው ዋናዎቹን እነዚህ አዋጊዎችን እስክንድር ነጋንም ጨምሮ እነሱን ካልጨረስኳቸው በስተቀር ከዚህ ሀገር ቢሄዱ እንኳን ስልጣኑን ብለቅ እንኳን ቅሬታው እየተሰማኝ ነው ለዘላለም የምኖረው። ስለዚህ እነዚህ ሰዎች መጥፋት አለባቸው፣ አረሞች ናቸው ነው ያለው። በጣም እኮ የሚያሳዝን የሚገርም ከህፃን ልጅ የማይጠበቅ እንትሎችን ሰብስቦ ካቢኔዎችን ሰብስቦ ይሄ ነገር ሾልኮ ይወጣል ብሎ እንኳን ሰው አያስብም ብሎ ተናገረ። ከዛ በኋላ ጌታ ሆይ እኛ ከርሶ በላይ አናቅም፣ የፈለጉትን ማድረግ ይችላሉ ነው ያሉት። ምክንያቱም ማንም ሰው መገደል የሚፈልግ ሰው መታሰር የሚፈልግ ሰው የለም። የሰላም ሚኒስቴሩ የፍትህ ሚኒስቴር የተባለው የሰላም ሚኒስቴር የተባለው እስር ቤት ነው ያለው። እሱ ብቻ ነው ከኢትዮጵያ ሳይወጣ ልኩን ለአብይ አህመድ እሱ ያላቸውን ነገሮች አንድ በአንድ የአማራ ህዝብን ማጥፋት እንደሚፈልግ፣ የኦሮሞ ህዝብ ማጥፋት እንደሚፈልግ፣ የትግራይን ህዝብ ማጥፋት እንደሚፈልግ በአደባባይ ወጥቶ ለሚዲያ የተናገረው የሰላም ሚኒስቴር የነበረው እና ሌሎቹ በጣም ይፈራሉ። ከዛ በኋላ ነገዶ አንዳርጋቸውም ውጪ ከወጡ በኋላ ነው የተናገሩት። ደመቀ መኮንን ገና ይናገራል፣ እሱ መናገሩ አይቀርም። እና በዚህ ልክ የወረደ መንግስት ነው እንግዲህ ኢትዮጵያ አሁን ላይ ያላት። አንድ ሰው ታማኝ የሚባል አጠገቡ ያለ ሰው የለም። እውነቴን ነው የምላችሁ። ሁሉም ለሆዱ ነው። ሁሉም ለሚያገኘው ጥቅም ነው እንጂ ሰውየው አጠገብ ያሉት አለበለዚያ ደግሞ ከሱ ከተለየን ደግሞ እንገደላለን ፍራቻ ነው እንጂ ማንም ከሱ ጋር አዳነች አቤቤ ከሆነች አላውቅም እና የኦሮሚያ ፕሬዝዳንት ሽመልስ አብዲሳ ሁለቱ አልገባበትም። የሁለቱን ጉዳይ አላውቀውም። እሱ ሁለቱ ከምራቸው ከልባቸው የሚናገሩ ነው የሚመስሉት። አንድ ነገር እንኳን ሲናገሩ የሱም መነካትም አይፈልጉም እነሱ እና ከሁለቱ በስተቀር እኔ ሌሎቹ እውነቴን ነው የምላችሁ እሱን ወደው ወይ እሱ የሚያደርጋቸው ነገር ተስማምቷቸው እየኖሩ ያሉ አንዳችም የሱ ካቢኔዎች የሉም። ሁሉም መሮታል። ሁሉም ደውላችሁ ብትጠይቋቸው ስልካቸውን አግኝታችሁ ሁለት ስልክ ነው ያላቸው። አንደኛው የምስጢር ስልክ ነው። በዛ የምስጢር ስልክ ደውላችሁ ካናገራችኋቸው እውነቴን ነው የምላችሁ የሚነግሯችሁ ነገር ጉድ ነው። ወደው አይደለም እየተቀመጡ ያሉት። እንዳውም አንዳንዶቹ ደስ ይላቸዋል አሉ ልክ አምባሳደር ሲደረጉ ወይ ከዛ ቦታ ላይ። ምክንያቱም የበሉትንም በልተዋል። ዘረፉን የተባሉት ዘርፈዋል። ከኬንያ እኮ አንድ ነው የሆኑት እኮ። ኬንያ ያገኛችሁትን ዝረፉ፣ ከተያዛችሁ ብቻ ወንጀል ነው እና ዘረፉ። የዘረፉትን ዛሬ ከስልጣን ቢያወርዳቸውና ዝቅ ቢያደርጋቸው ደስታቸውን አይችሉትም። እና በእንደዚህ አይነት ሁኔታ ነው ሰዎቹ። ያሳዝናል። እሱም ወደው መቀመጥ ላይ እንደሌሉ ያሳዝናል። እና ውድ አድማጭ ተከታታዮቻችን ዛሬ ብዙ ሄደናል መሰለኝ። እናወራለን ብለን
ያነሳናቸው ነገሮችም ነበሩ። ለሌላ ጊዜ እናስተላልፈዋለን። 40 ደቂቃ አካባቢ ሆኗል። ውድ አድማጭ ተከታታዮቻችን ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ግን አንድ በስተመጨረሻ ላይ ማለት የምፈልገው የዚህ ጄኔሬሽን የኢትዮጵያ የዚህ ጄኔሬሽን የተነሳ ቀን ማዕበሉ እውነቴን ነው የምላችሁ ይውጧቸዋል። እንኳን ያቺ 4 ኪሎ የምትገኘው ቤተ መንግስት ተውና አዲስ አበባን ከተማ ነው የሚያጠለቀልቁት። የኢትዮጵያ ህዝብ አሁን በጣም እየታገሰ ነው፣ ትግስት ላይ ነው። የትግስት ፍሬ ጣፋጭ ነችና ቻይም ነው የኢትዮጵያ ህዝብ። ግን የተነሳ ቀን እውነቴን ነው የምላችሁ አዲስ አበባ ከተማን ነው የሚያጠለቀልቀው፣ እንኳን 4 ኪሎ የዛኔ ብቻ ለዛ ያድርሰን። አሁን ህዝቡ ውስጡ እየተነካካ ነው፣ እየበሰለ ነው ሊፈነዳ ትንሽ የፈነዳለት እንግዲህ አብዮቱ የፈነዳ ቀን ልነግራችሁ አልችልም። ስጋቸውን ነው የሚበላቸው ስጋቸውን። እና ለማንኛውም ውድ አድማጭ ተከታታዮቻችን በሌላ ፕሮግራም እስከምንገናኝ እጅጉን አድርገን እናመሰግናቸዋለን። ቸር ያገናኘን እያልን በዚሁ እንለያቸዋለን። ባይ